ሩታ በጣም የሚያሳዝን ነገር ገጠማት። ዶክተሩ ወደ ካናዳ ሊሄድ ነው። እሷ ተነገ ዛሬ ፍቅርን ይቀበለኛል፣ የምፈልገውን ህይወት እኖራለሁኝ እያለች እያሰበች፣ ዶክተሩ ግን ሊቀበላትና ሊረዳት አልቻለም። በጣም ያሳዝናል። በተቃራኒው ደግሞ አሁንም ዶክተር በአደይ ፍቅር፣ እሱም ደግሞ በጣም እየተሰቃየ እንደሆነ እና ወደ ካናዳ ለሁሉም ነገር ተነሱ አደይንም ስለማላገኘ ልታገባ ስለሆነ በጣም ከአቅሜ በላይ ስለሆነ ፍቅሬ ልሄድ ነው፣ ሩታን እየጎዳዋት ነው አለ። እንዲሁም ደግሞ በጣም የሚያሳዝነው ሁልጊዜ ጩኸትና የማይረዳው እንግዲህ ዴቭ ዶክተርን እያስቀየመው ነው። እንግዲህ እስካሁን ባለው ነገር 2-3 እንኳ ሲጣሉ ዶክተር የራሴን ጥቅም ላስቀድም ብሎ አደይን ወደ ራሱ ለማድረግ አልጣርም። ብዙ ጊዜ ሲጣሉ እንኳ አደይን ለመረዳትና ዴቭንም ለማገዝ አደይና ዴቭን አንድ ላይ እንዲሆኑ እየሞከረን። ይህ ማለት ደግሞ የራሱን ስሜት ሸሽጎ እንጂ አደይን እንደሚወዳት እንግዲህ እናውቃለን። እዚህ ማለት ግን ዴቭ ሁል ጊዜ አደይን ሰላም ልበላት ባለ ጊዜ ዶክተር ላይ እየጮህበትና ወደ ድብድብ ነው የሚያቀነው። ዴቭ ግን አሁን ራሱ እና አደይ እየሰለቹን ነው። ምክንያቱም ወይ አይጋቡ ወይ አይላቀቁ። ምንድን ነው የሚደረጉት ነገር የኔ ፍቅር ምናምን እያው ስልችችት እያሉ እንግዲህ አሁን ተኋላቸው እንኳ እንትን ብለው እነ ባቡሬና እንግዲህ ለይልዬ ተጋቡ ማለት ነው። እሱ ግን ስንት ገዳቸው አሁን ላይማ ጭራሽ በቃ መለላጥ ሆነዋል ጭራሽ ማለት ነው። ግን ዶክተሩና ሩታ በጣም ያሳዝናሉ። ምክንያቱም በጣም ከባድ ነው። ፍቅር ካልተገጣጠመ ደግሞ ስቃይ ነው። በዙ ተቃራኒ ሲገጣጠም ነው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ በዘት ይበል። ሰብስክራይብ ያደረጋችሁ አበረታቱኝ፣ አይከፈልበትም። አደይ ድራማ እንግዲህ እየተንዛዛ እዚህ ደርሷል። አሁን እንኳን እየደበረን ያስጠላል ነው። ምክንያቱም ምንም አዲስ ነገር አላየንም። አዲስ ነገር ያየነው እንግዲህ ላይልዬና ባቡሬ ሲጋቡ ነው። እነሱ በጣም ደስ የሚል ህይወት እየኖሩ ነው ማለት ነው። ቀልጠፍጠፍ አድርገው እንግዲህ ወደ ትዳር ገብተዋል። በጣም እየሰለቹን ያሉት እንግዲህ ዴቭና አደይ ናቸው ማለት ነው። በእርግጥ በጣም የሚያሳዝን ታሪክ ነው። የነሱም ግን ብዙ ፈተናዎችን አልፈዋል። እንደ ያ ሁሉ ፈተና አልፈው ግን አሁን ላይ ደግሞ ተግባራዊ እየዋሉ አይደለም ማለት ነው። ምክንያቱም አንዳንድ ጊዜ በለፋችሁበት ነገር መጨረሻው ሲጣፍጥና ደስታ ነገር ሲያመጣ ደስ ይላል ለተመልካችም ለሁሉ። ግን እነሱ ዝም ብለው የተዛዙ ነው። አደይ እኮ ዴቭ አደይን የማያገባው ለምንድን ነው? ዝም ብሎ የኔ ፍቅር እያለ ኮሽና እጇን ስስም ይውላል ማለት ነው። የሰለቸን ነገር ማለት ነው። ሲሞጋገሱ ይመራሉ። እንዲ ቆይ እንዴ በእነሱ ተጀመረ፣ በእነሱ ወዲህ እንኳ ለይና ባቡሬ የተጋቡ ማለት ነው። በመካከል ጣልቃ ገብተው እነሱ እንኳ ይኸው ፍቅራቸውን ጨርሰው ትዳር ደረሱ። እነሱ ምን እየሰሩ ነው እንዴ? አሁንማ ጭራሽ በቃ አደይ ጋ ተነጋገረ ወንድ አደይን ፈልጋችሁ ነው እያለ የበቦስ ሆነ። ግን ዶክተር ደግሞ በጣም የሚያሳዝነው ነገር ሩታ እንግዲህ ይቀበለኛል ፍቅር ጥያቄ እያለች እየጠበቀችው ነበር። እሱ ደግሞ ጭራሽ አሁንም ለሩታ ፍቅር እንግዲህ ልቡ እንደሌለው ነው እየተናገረ ያለው። በስተመጨረሻም ውሳኔው እንግዲህ አለቅም ስትለው ወደ ካናዳ ላይ ሄድና ከውጭ እንግዲህ ማን ነው ታዘለ ላቅ እንደሆነ ነው የሚያሳዝነው ነገር። እሱ ደግሞ አሁን ላይ አደይ እንግዲህ እንጋባለን ነው ጨምሩትና አደይና ዴቭ እንጋባለን እያሉ ነው እና ልታገባ ነው በቃ እያለ በጣም ልቡ ተሰብሯል ማለት ነው። በስተመጨረሻም አደይ ሊሰናበታት ወደ አደይ ቤት በመጣ ሰዓት እንግዲህ ዴቭ በጣም እየተቆጣውና በጣም እየሰደበውም ነበር ማለት ነው። በጣም ይከብዳል። ግን ዶክተርን እንደዚህ ማለት አይገባም። ምክንያቱም ዶክተር ማለት ያው ማለት የሰው ልጅ ተስፋ የሚሆኑ ናቸው እና እንደ እንትን ከሆነ እንደምንድን ነው የሰው ልጅ ዝቅ የሚያደርገው ማለት ዴቭ ስነ ስርዓቱን መጠበቅ ነበረበት። የሰው ልጅ እንደዚህ አብሶ የረዳው ምክንያቱም ብዙ ቀናቶች ረድቶታል። እሱ በመጥፎ ቢያስበውም ዶክተር ግን በመልካምነት አደይንና ዴቭን ለማገናኘት ብዙ የለፋበት ሰዓት አለው። ሀታ ራሱ ከእስር ቤት ራሱ ድረስ ከሚሄድ ብዙ ነገር ዋጋ ከፍሎለታል ማለት ነው። እሱ በማያውቀው ነገር እሷን ወደ እሱ ለማድረግ አጣረም። እሷና እሱ እንዲገናኙ ብዙ ለፍቷል። ያው ይሁዴዳት እንጂ በውስጡ ነው ዋጥ ያደረገ። ምክንያቱም ይሄንን ያዋጣው
ያው ለሰው ልጅ መጥፎ ነገር ስለማያስብ እና የሰው ደስታ ስለሚያስደስተው ከራሱ ፍላጎት ልቅ የሰው ፍላጎት እንድሟላ ከማሰብ እና ይሄ ተውስጥ የሚመነጭ መልካምነት ነው ማለት ነው። ሁልጊዜ ግን በቃ ሁልጊዜ ይሰርበዋል። አደይ ጋር የምታየው ሁሉም በቃ መሳደብ ነው ዴት ማለት ነው። ከዚህ ሁሉ ለምን አያገባትም ማለት ነው። ዝም ብሎ እጇን እየሳመ የኔ ፍቅር እያለ ኩሽና ለኩሽና ይሄዳለ። ለምን ዴ ባያገባት ነው እየሰለቹን ያሉት። አሁን እንኳን ተመሳሳይ ነገር ሆነብን። አንዴ አዳዲስ ነገር ሲመጣ አሪፍ ነው እንዴ። እዚህ ደረስን እኮ እንግዲህ ይጋባሉ እያላይቀር አስባችሁታልና በስተመጨረሻ አንዳንድ ጊዜ እኮ ይሰለቻል። አዲስ ያት የሆነ ሰዓት ድረስ ቢደጋግም ችግር የለው። አሁን ግን በጣም እየሰለቸ ነው። እንግዲህ ማናት ደግሞ ቅምጥል ደግሞ እንግዲህ ኪንጎን በጣም እያሰቃየችው ነው። እንግዲህ እሷ ቅናት ደግሞ እንግዲህ በጣም የተለየ ነው። አሁን ለታ እንግዲህ ዶክተሩ ሰክሮ ከዳይመንድ ጋር ይዘውት በጣም መሽቶባቸው ከዛ ከነሱ ቤት ነበር ያደሩት እና ያን ያደረለት እንግዲህ ዩኪም እንግዲህ ጓደኛዋ መሆኑ ነው እያለች በጣም አበረታታን ነበር። እሷም ቢነጋትም አትረዳም ስለምትቀና በጣም ማለት ነው። መቅናት የለብሽም ራስን ዝቅ አታርጊ ማለት ወንድ ልጅ በመለማመጥ አይሆንም የብስቱቶ ይሄዳል እንጂ ወንዶች ደግሞ አንድ ነገር ያው እያስመሰሉ ማለት ቆርጦ አይሄዱም። ይቅርታም ተባሉ ዛሬም ነገም እያሉ እንትን ያሉ ቆርጦ አይሄዱም ማለት ነው። ብዙ ጊዜ ይጣላሉ ግን ይታረቃሉ። ቅምጥል ደግሞ ቅናትሽን በረድ አድርጊው ማለት ነው። አሳማኝ ምክንያት ተነገረሽ ማመን ግድ ነው። አሁን ያው እንደዛ ስለሆነ ነው እሱ ያደረውና ለኔ ጊዜ አሰጠኝም ዳይመንድ ጓደኞች ተጓደኛ ማራቅ ደግሞ ጥሩ አይደለም። ምክንያቱም አንዳንድ ጊዜ ተጓደኞች ጋር እናሳልፈው ጊዜ ያለን ከቤታችን እናሳልፈው ጊዜ ያለን ሁሉንም ባል መሆን አለበት እና እንደዛ ካመሳሳሹ እንግዲህ ቅምጥል አልተቻለም። በስተመጨረሻም እንግዲህ ሌሊና እንትና ባቡሬን በጣም ደስ የሚል ጊዜ እያሳለፉ ነው። እነሱ ተኋላቸው ተንስተው እንግዲህ እዚህ ደረጃ ደረሱ ማለት ነው። አደይና ዴቭ እንግዲህ ዝም ብለው ይከተታሉ። እንግዲህ ፍቅር ደግሞ ነገሯን እያቀላቀለች ነው ማለት ነው። ከእናቷ ጋር በጣም እየተነቀባን ነው ያለው እንግዲህ ከአሹና እንግዲህ ሮማን ጋር የተያያዘች ናት። አሹና ሮማን ደግሞ ያው ሮማን አሁን ስራ መስራት ትፈልጋለች። እስካሁን እንግዲህ ለምን ተቀበልሽኝም እያለ አሹ ደግሞ እየተጨቃጨቃት ነው ማለት ነው። ሮማንን የሚሰራው ስራ ዝም ብሎ ስራዋን እንድታጣ እሱም ደግሞ በ3-4 ጊዜ ይጋለጣል። ታስጠነቀዋለች ፍቅር እናት ማለት ነው። ሮማን ደግሞ መስራት መለወጥ ነው የምትፈልገው እና ክላሷ እየገባ ራሱ እያስጨነቃት ነበር። እንደዛ መሆን የለበትም ወይ ቆርቆሮ አስፈቅዱ። ሁሉም ነገር በፍቅርና በፍቃድ ነው እንጂ ያለ ፍቃድ ያለ ሰው መረብሽ ከሆነ በጣም እንድንጠላው ነው የሚያደርገን እና እያስጨነቀቃት ነበር። ፍቅር ደግሞ እየተናገረችበት ነበር። እንግዲህ ማስጠንቀቂያ እየሰጠው ነው እሱ እንግዲህ ከአደይ ሮማን በጣም ያሳዝኑት ሩታና ዶክተር ናቸው። እንግዲህ ቢዋደዱ ግን በጣም ደስ